Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን በአማርኛ ወደ እናንተ የምንመጣበትና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን ከተጫናችሁ ሁሉ ጊዜ ለህዝባችን ይጠቅማሉ ያስተምራሉ የምንላቸውን እንደ ዛሬ ይዘንላችሁ መጥተን ያለነው ከዛው ከግንባሩ የተላከልን ነው። ዝርዝር ናቸው አድማጮቼ። እያንዳንዷ ነገር ያገኘዋትን የማረኳትን ልከውልናል። በትዕግስት ከኛ ጋር እስከ መጨረሻ አዳምጡን። እኛ ለረጅም ሰዓታት ወይ ለረጅም ደቂቃዎች ይዘናችሁ አንቆይም። እንደምታውቁት አጠራጠር ያሉ ነው ቪዲዮዎቻችንና እስከ መጨረሻ አድምጡት። ግን ሁሉ ጊዜ እንደምንላችሁ ምንድነው ከገንዘብ ማትከፍሉበት ጊዜያችሁ ማትፈጃዋ አንድ ጊዜ ብቻ ላይክ የምትለዋን ክሊክ ማድረግ ነው። እንደሱ ካደረጋችሁ ብዙ እንዲያየው ዩቲዩብ ደግሞ በሰፊው ስለሚዘረጋው ነውና ህዝባችን ደስ እንዲለው እንፈልጋለን። ፋኖ ትልቅ ድል አፍሰዋል። ዝርዝር ይዘናልና እስከ መጨረሻ ጠብቁ። እንዳልናችሁ ግን ላይክ ሼር በማድረግ ሌሎች እንዲሰሙት አድርጉት። ወደዛ እንለፍ፣ ወደ ዝርዝሩ አብረን እናዳምጠው። እንግዲህ እንደነገርኳችሁ በዝርዝር ስለሆነ እያንዳንዷ የማረኳትን ብሬኑ፣ ዲሽቃው፣ ተተኳሹ፣ ክላሹ ሁሉንም ነገር በዝርዝር ስለሆነ የላኩልን እስከነ ቁጥሩንም እስከነ ምናምኑም የላኩልን እናንተ በትዕግስት ከኛ ጋር ቆዩ እያልኩኝ ነው ዛሬ የተላከልን ነው። እንግዲህ በዚህ ውጊያ ላይ ምንድነው ያገኙት? 9 ብሬን። በጣም ብዙ ነው 9 ብሬን አድማጮቼ። ብሬን ለማታውቁት ትልቁ የግሩፕ መሳሪያ ነው። ሁለተኛ 3 ዲሽቃም እንደዚሁ ነው ከሱ አነስ ያለ እና 120 ሺህ በላይ ተተኳሽ ከ120 ሺህ በላይ ተተኳሽ አግኝተዋል። ቀጥሎ 453 AK 47 ክላሽን የምንላቸውን 453 አግኝተዋል ማርከዋል ማለት ነው። 135 የአድማ ብተና ምርኮኞች ተይዘዋል። 135 251 ደግሞ ተደምስሰዋል ሲባል ምንድን ነው መሰላችሁ አድማጮቼ? ወይ ተገድለዋል ወይ ቆስለዋል ማለት ነው። ከጥቅም ውጭ ሆነዋል ማለት ነው። በዚህ እንድትወስዱት ነው የምፈልገው። ለሁሉ ጊዜም ወይ ተደምስሰዋል ወይ ከጥቅም ውጭ ሆነዋል ሲባል መዋጋት አይችልም። አሁን ሰብስበህ አምጥተህ እንደገና ተዋጋ ልትለው አይችልም። ምክንያቱም ወይ ሞተዋል ወይ ደግሞ ቆስለዋል፣ ሶስተኛውም ተማርከዋል። ከነዚህ ነው እና 135 አድማ በታኝ ምርኮኞች ተይዘዋል። 251 ተደምስሰዋል። 7 አርፒጂ ከነሙሉ ተተኳሹ አርፒጂም 7 ይዘናል ብለዋል። አልተቻለም ፋኖ አድማጮቼ። ከ10 በላይ ፓትሮል የሚባሉት እንግዲህ እነዚህ ፒክአፕ ማኪኖች ናቸው። ለማታውቁት ነው የምነግራቸው ያለው። ፒክአፕ ማኪና በላያቸው ላይ እነዚህ ዱሽቃ ምናምንም ተጭኖባቸው የሚሄዱ ናቸው እና ከ10 በላይ እንደተማረኩ ነው። ከ10 በላይ የተባለው 10 ያልተባለው ለምንድን ነው መሰላችሁ? አንዳንዶቹ ይመቱና ከጥቅም ውጭ የሚሆኑ አሉ። ስለዚህ እንደዛ ሲሆን ቁጥራቸው ግን ለአብይ አህመድ ቁጥሩ ከ10 በላይ ነው። ጥቅም ላይ መዋል የሚችሉት ደግሞ 10 እያሉን ነው። 28 ሎጂስቲክ የጫኑ ተሽከርካሪዎች። ሎጂስቲክ ማለት ምን ማለት ነው? ቀለብ አለ፣ መድኃኒት አለ፣ ሁሉንም ብቻ የሚያስፈልገው ለወታደሩም ለተኩሱም ለሁሉም የሚያስፈልገው በሎጂስቲክ ነው የሚቀርበው። ለማታውቁት ነው ይሄን የምናገር ያለሁት። ስለዚህ ትልልቅ ኦራል ማኪኖቹ ስንት ናቸው? 28 ሎጂስቲክ የጫኑ ተሽከርካሪዎች ተይዘዋል። 51 የሬዲዮ መገናኛ ተይዘዋል። 51 በጣም ብዙ ነው። እሱም በርካታ የጭስ ቦምቦች ይሄ ተሰብስበው ሲመጡ ሰልፍ ለመበተን አድማ በታኝ ተይዘዋል፣ ተማርከዋል አላልናችሁም? አድማ በታኝ ላይ ስንት ናቸው ብያቸዋል። አድማ በታኝ የተደመሰሱት 135 ናቸው። ስለዚህ ይህንን ምን ደግሞ አለ? ጭስ ሲተኮስ ጭስ የሚወጣ ማለት ጥይት መጥቶ የሚገድል ሳይሆን ጭስ የሚተኮስ እሱንም ማረከናል ነው የሚሉት ያሉት። በርካቶች ናቸው እነሱ የተማረኩት። ሁለተኛ ይሄ አንደኛ ክፋይ ነው። ሁለተኛ የአብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ንፋስ መውጫ ከተማ እና ጉና ብርጌድ ከምድር ድንጋይ ከተማ ላይ ወታደራዊ ጥበብ የተሞላበትን የከተማ አድማ ውጊያ በማድረግ ጠላት ላይ ከፍተኛ ምት በማሳረፍ ሌላ ነው። ይሄ ዝርዝር ደግሞ የምነግራችሁ አድማጮቼ 3 ዲሽቃዎች እዚህ ላይ ደግሞ ይሄ የላይኛው አንድ ግሩፕ ነው። ይሄኛው ደግሞ የጎንደር ግዛት ጠቅላይ ግዛት ነው ብለው ያሉት። ዝርዝሩ ታውቁታላችሁ የምታዳምጡትን። ይሄን አድማጮቼ የትና የት ብለው ስማቸው እንደሰየሙ ፋኖቹ
ግን የተላከልን ተጽፎ የተላከልኝ ነው ማነብላችሁ ያለውኝ። 10 ብሬን መጀመሪያ 3 ዲሽቃ ብያቸዋለሁ። 10 ብሬን ይዘዋል፣ ተማርከዋል። 500 በላይ ክላሽንኮፕ እዚህ ተማርከዋል። እዚህም ክላሽንኮፕ እንደ በገፍ እየተገኘ ነው። 500 ሲባል ዝም ብሎ ቁጥር ነው የሚታየን። 500 ክላሽ ማለት በጣም ብዙ ነው። 500 ሰው አስቡት እስቲ። አንድ አካባቢ ወይ አንድ ቤተክርስቲያን አንዱ የሆነ ቦታ ላይ የተሰበሰበውን 500 ማለት በጣም ብዙ ነው። 500 ለነሱን የሚያስታጥቅ ክላሽ ተማርከዋል። 65 አብራራው ምን እንደሆነ አላቆም፣ ንገሩኝ አድማጮቼ፣ ጻፉ ሁላችሁም አብራራው የምታውቁትን። 13 አይከም የመገናኛ ራዲዮዎች 13 የመገናኛ ሬዲዮዎች አግኝተናል የሚሉት ያሉት። አንድ ኤፍኤስአር መኪና ኤፍኤስአርም አንድ እነዚህ አይሹዙ የሚሏቸው ኤፍኤስአር የሚባሉት ተለቅ ያሉ ናቸው፣ አንድ ተገኝተዋል። 5 ደግሞ ፓትሮል መኪናዎችን ይዘናል እያሉ ነው። ከኛ ጋር ቆዩ። ከ100 ሺህ በላይ የተለያዩ ተተኳሾች ከ100 ሺህ በላይ 100 ሺህ እንግዲህ ይታያችሁ ተተኳሽ ገቢ ሆነዋል እያሉ ነው። ከ100 በላይ የአድማ ብተና አመራርና አባላት የብልጽግና ካድሬ አመራሮች እና ምልሻዎች ሲማረኩ ከፍተኛ ኃይሉም ተደምስሶ ተመተዋል እያሉ ነው ያሉት። ይህ ሁለተኛው ነው አድማጮቼ። ሶስተኛው የላኩልን እየቀረብን ነው እንዳትወጡ። ምኒልክ እዝ 303ኛ ኮር 81ኛ 16ኛ ክፍለ ጦር እና 106ኛ ኮር 22ኛ ክፍለ ጦር በደቡብ ጎንደር ጋይንት ንፋስ ማውጫ ከተማ ላይ በመግባት ተመተዋል፣ ከፍተኛ የሆነ ምት መተዋል እያሉ ነው። በዚህ አውደ ውጊያ ደግሞ የምኒልክ እዝ 303ኛ ግዙፍ አሳምነው ኮር እና 106ኛ ዳግም መብረቅ ኮር አህዶች ተገኝተው የተደረገ ውጊያ ነው። ይሄ የተማረኩትን ልነግራችሁ ነው። ዝርዝር እንደገና ያዙልኝ። 183 ከተለያዩ አህዱ የተውጣጡ የጠላት ሰራዊቶች ተደምስሰዋል። 1 ብሬን ተማርከዋል። 2468 የብሬን ተተኳሽ ተማርከዋል። 151 ክላሽንኮፕ ተማርከዋል። 8780 የክላሽን ተተኳሽ የክላሽ ተተኳሽ ደግሞ 8780 ጥይቶች ተማርከዋል። 267 የእጅ ቦምብ ተማርከዋል። በርካታ የደረትና የወገብ ትጥቅ እንዲሁም ወታደራዊ አልባሳትን የተማረኩ ሲሆን ከ200 በላይ አድማ ብተና ፖሊስና ምልሻም ተደምስሰዋል ይላል ያለው። እየጨረስኩ ነው፣ ቆዩ ከኔ ጋር። 2 ደቂቃ ነው የሚቀረኝ አድማጮቼ። በዛሬው ዕለት እየተደረገ ባለ ደግሞ እስካሁን የደረሰን ብለው የላኩልኝን በመጨረሻ ነው። ይህንን 6 ደሽቃዎች ማርከዋል። 20 ብሬን ማርከዋል። 1104 ክላሽንኮፕ ማርከዋል። 15 ፓትሮሎች ማርከዋል። የሁሉ መኪና የት እንደሚወስዱት እግዚአብሔር ይወቀው። እንግዲህ የሚማረከ ያለው 15 ተማርከዋል። 29 ሌሎች ተሽከርካሪዎችም ተማርከዋል። ታያችሁ። ከ500 ሺህ በላይ የክላሽ የብሬንና የዱሽቃ ተተኳሽ ሲባል ጥይቶች ማለት ነው አድማጮቼ። እነሱንም ማርከናል እያሉ ነው ያሉት። 64 መገናኛ ሬዲዮዎችን ማርከዋል። 65 አብራራው ጠበንጃ የሚባል ምን እንደሆነ ይሄ ጻፉልኝ። ቅድምም ጠይቄ ያለ መሰለኝ። አብራራው ጠበንጃ 65 እዚህ ላይም ተማርከዋል እስካሁን ድረስ ነው የሚሉኝ ያሉት። 500 በላይ የእጅ ቦምቦች ተማርከዋል። 418 ሰራዊት መማረክም ተችለዋል እያሉ ነው። 418 በጣም ብዙ ነው። 418 ሰራዊትም ማርከህ ምን ሲቀልቧቸዋል፣ የት ሲወስዷቸዋል። በጣም የሚገርም ነው። እየፈረሰበት ነው አብይ አህመድ አድማጮች፣ እየፈረሰበት ነው። እጁ ላይ አገሪቷ እየፈረሰች ነው። 90% አሁን የኢትዮጵያ ግዛት ኢትዮጵያ የሚባለው ውጊያ ላይ ነው ያለው፣ ወይ ደግሞ አብይ አህመድ ሊደርስበት የማይችል ነው። 90% ትግራይ የለም፣ አማራ የለም፣ ኦሮሚያ የለም አብይ አህመድ የሚደርስበት ከሸገር ከተማ በስተቀር። ሸገር ከተማም እየፈራ ነው የሚገባው። ምክንያቱም ኦላ
እንዳውም በቢሾፍቱ በር ላይ አልፈዋል አድማጮች። ኦላ ቢሾፍቱ ማለት እንግዲህ የኢትዮጵያ አየር ኃይል ያለበት ነው። ደብረ ዘይት ይባል የነበረው በዛ በበሩ አድርጎ አልፈዋል። ደብረ ዘይት ገብተው ሲዝናኑ ውለው ነው የሚሄዱት። ማንም አያውቃቸውም። በተለይ በቅዳሜ ቀን የከተማዋ የገበያ ቀን ነው አሉ። እዛ ገብተው እንደፈለጉ ሆነው ነው የሚውሉት። ይሄ ከፍተኛ የሆነ ሴኩሪቲ የሚያስፈልገው ቦታ ነው የምንነግራቸው ያለ ነው። ስለዚህ አገሪቷ ምንም ነገር እጁ ላይ ያለም አብይ አህመድ የሚገዛው የለም ከአዲስ አበባ እና በስተቀር አዲስ አበባ እና የምዕራብ ትግራይ እሷ ላይም ውጊያ የለም። በቀደም ፋኖ ገብቶ ትንሽ ጭድጭድ አድርጓቸዋል። እዛ የነበሩትን ተከዘዘብ ምናምን የሚባሉትን ግን እንደዚህ ነው ሆነ ያለው። በብዛት ትብብሩ እየተጠናከረ ነው። ትብብሩ ከትግራይ ጋር፣ ትብብሩ ከኤርትራ ጋር፣ ትብብሩ ከሱዳን ጋር በከፍተኛ ደረጃ ሰሜኖች እየተባበሩ ነው እየተባለ ነው ያለው። እንግዲህ እኛ የምንፈልገው ከሁሉ በላይ ይሄ ሰውዬ ከኢትዮጵያ ጭንቅላት የሚወርድበት ነው። ከአቅም በላይ ሆኖበታል የኢትዮጵያ ሕዝብ። ከአቅም በላይ ኑሮ አማሮታል። የሚበላው የሚጠጣው የለም። ከዛ በኋላ ደግሞ እየተንገላታ እየነቀለ እያወጣ በማንም ዱርዬ በየአካባቢ እየተፈተሸ በየመጋዘኑ እንደ እህል ያለ ምንም የምትተኛበት የምትለብሰው የለ። ከታች ሲሚንቶ ነው፣ ከላይ ቆርቆሮ ነው። በብርድና በምናምን ስንት ህዝብ ነው የሚያልቅ ያለው። ገንዘብ እየተዘረፈ ነው ያለው። በብዙ ዘዴ ደረታቸውን ዘርግተው ሲናገሩ አይሰማ፣ መለፍለፍ የለ። አዲስ አበባ ከተማ ሆነው ና ብለው ለሴትም ለወንዱም ና ነው የሚሉታል። አንተ ና ይላሉ። ምን አጠፋው? ይህን ወደ ስራ እየሄድኩ ነው ካልክም ና። ከዛ በኋላስ ይህን ያህል ብር አምጣ፣ መታወቂያ ሳይተው አላስገባም ካልክ ቀጥታ ወስደው እዛ መጋዘን ላይ ያስገቡሃል፣ ትሞታለህ። ወይ ደግሞ ባካችሁ አልቻልኩ ምን እሰጣለሁ ካልክ ደግሞ ወጥተህ ትራንስፈር ታደርጋለህ። ከዛ በኋላ ይለቁሃል። እንደገና በነጋታው ደግሞ በሌላ ቦታ ላይ ትታሰራለህ። እንደዚህ ነው ያለው አድማጮቼ። ከዚህ ያውጣን። ሁላችንም መተባበር ነው ያለብን። ለዚህም ነው ሁል ጊዜ ለህዝባችን የምንችለው የምናደርግ ያለ ነው። እናንተም ሂሮ መሆን የምትፈልጉ ከሆነ የትኛው አካባቢ ሆናችሁ ችግር እየተፈጠረ ነው ብላችሁ የዚህ መንግስትን ጉድም ለማውጣት የምትፈልጉ በዋትስአፕ ልትደውሉልን ትችላላችሁ። የዋትስአፕታችን 01 585 673 55 63 ነው። በዛ አድርጋችሁ ደውሉልን እያልኩ ለአሁን ጊዜ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።